የታላቁ አብይ ጾም የመጨረሻ ሳምንት ዕለት ሐሙስ ጸሎተ ሐሙስ በመባል ይጠራል። ዕለቱ በተለያዩ ሃይማኖታዊ ስነ ስርዓቶች ይከበራል። የዕለቱ መከበር ዋነኛ ምክንያትም ክርስቶስ በዕለተ ሐሙስ የሐዋርያቱን እግር ዝቅ ብሎ በማጠብ ትሕትናውን ያስተማረበት ዕለት በመሆኑ ነው። ታዲያ ይህንን መነሻ በማድረግም የተለያዩ ቤተክርስቲያናት የምዕመኑን እግር በማጠብ ማሳያነቱን ያረጋግጣሉ። የጸሎተ ሐሙስ መርሃ ግብርም በልደታ ማርያም ካቶሊካዊት ቤተክርስቲያን ሲከወን በመርሃ ግብሩ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል ዕለቱ ክርስቶስ ለታናናሾቹ ዝቅ በማለት ትሕትናን በተግባር ያስተማረበት ዕለት ነው ብለዋል። ጸሎተ ሐሙስ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት ነው። ምስጢረ ክህነትንና ምስጢረ ቁርባንን መሰረተልን። እንዲሁም ደግሞ ትሕትናን ያስተማረበት ዕለት ነው። እሱ አምላክ ያለ ጌታ ያለ መምህር ያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት ዕለት ነው። ስለዚህ የትሕትናም ቀን ነው እንላለን። ክርስቶስ ጌታ ሆኖ ሳለ ዝቅ ብሎ የሐዋርያቱን እግር ያጠበው ለታናናሾቹ መታዘዝን ለማስተማርና ፍቅርን ለመስበክ ነው የሚሉት ካርዲናል ብርሃነ ኢየሱስ የሰው ልጆችም ከክርስቶስ ትሕትናን በመማር እርስ በርስ መከባበርና መተሳሰብ እንደሚገባቸውም ጠቁመዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እኛም እርስ በራሳችን እንድንተጣጠብ ሲያዘን ትሕትናን እንድንማር ነው። ትሕትና ደግሞ ለሁላችን ነው። ስለዚህ ህዝቡንም ትሕትናን ሲማር በቤተሰብም በጎረቤትም በመንደርም ሆነ በአገር ደረጃ እርስ በራስ እንዲተዛዘርና እንዲፈቃቀር ጌታ አስተምሮናል። ጸሎተ ሐሙስ ሰዎች መታዘዝና ትሕትናን ከክርስቶስ የሚማሩበት የበጎነት ምልክት ነው የሚሉት ደግሞ የእምነቱ ተከታዮች ናቸው። ጸሎተ ሐሙስ ጌታ የሐዋርያቱን እግር ያጠበበት ቀን ነው። ትልቅ የትሕትና ምልክት ነው። ይሄ ለሁላችንም የተለያየ ሚኒንግ ሊኖረው ይችላል። በተለያየ መልክ ሊገለጽ ይችላል። ግን ለሁሉም በየቤቱ በየግል ህይወቱ በየቤተሰቡ በስራ ቦታ ወዘተ ለህይወቱ የሚጠቅመውን የትሕትና ትምህርት የሚወስድበት ጸሎተ ሐሙስ በዓል ስናከብር በትሕትና ኑሩ፣ በትሕትና ተጓዙ፣ ትሕትናን አስቧት ይላል። ይሄ ምንድነው? ይሄን ለማሳየት እሱ ራሱ ዝቅ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እግር የ12ቱን ሐዋርያት አጠበ። ይሄ ምንድነው ያስተምረናል? ትሕትና ከምንም በላይ መሆኗል። ሰሙነ ሕማማት ክርስቶስ ለሰው ልጆች ፍቅር ሲል የከፈለውን የደም ዋጋ የሚታሰብበት ሲሆን ክርስቲያኖችም ሳምንቱን በማሰብ በጾም በጸሎትና በስግደት የሚበረቱበት ጊዜ ነው።